መግለጫ የለም እንደ አማራ መጥቶ ያወራው 10 ሰው 15 ሰው ሚዞ ቢሆን ማርሸት ነው ያወራው እንደ አማራ ማርሸት በነገራችን ላይ ባለፈ ሰርቶት ሄዶ አማራ እናንተን በእንትን የሚያይ ላይክ በጥላቻ የሚያዩን አማራን ሁሉ ትንሽ በቃ ልቡ ጥሩ አመለካከት እንዲኖረው እኛ ሲሳደቡ ማያቸው የቤት አማራ ልጆች ሁሉ ዋው ብለው ወደ እናንተ የተመለሱ ምናምን እንደዛ አይነት ፖለቲካ ነው የሚሰራው የንፍጣን ፖለቲካ ሰርታችሁ መግለጫ አሰጥታችሁ እዚህ ምን መግማማት ነው ሄዱበት አውራ ማንክ ማውራት የምፈልግ ሰው ካለክ ኦኬ ቴምሬ አውቀው ነው ከታች ያሉት አውቀው ሆን ብለው አጀንዳ ሊያስቀይሩሽ ነው ወደ አጀንዳችን እንመለስ ምንድነው ዝናቡ ልንገረው መጥቶ ያደረገው አጠቃላይ የቲክታክ ወሬ ነው መጥቶ ያወራው አንደኛ ስለ ድርጅቱ ምን የራሱ የሚያውቅ አይመስለኝም እኔ ሳስበው ይሄ 13 ሜምበሮች ለምን ተመረጡ ኮሌክቲቭ ሊደርሺፕ ምንድነው የሚለውንም የተረዳም አልመሰለኝም ኢቭን ፈንኳ እሱ ያሰበው ምንድነው ሚውት አርግብራ እሱ ያሰበው በቃ ያችን የጦር አዛዥነቱን የጦር አዛዥ ሆናለው ከዛ ፈላጭ ቆራጭ ሆናለው የማለት ሐሳብ ነው ይሄን ሐሳብ ይዞ ስለመጣ በአመራር ምደባው ላይ ራሱ ጥያቄ አለኝ የሚል እንትን አንስቷል ስለዚህ የትኛው አመራር ምደባ ላይ ነው ጥያቄ ያለው ብለሽ ካሰብሽ እርግጠኛው የምነግርሽ ከወታደራዊ አዛዡና የሰብሳቢነቱን እንትን ነው እና አጠቃላይ እነ ዶክተር ተሰማ ሲያራምዱት የነበረውን እንትን ነው እንትን መጥቶ የነገረን እዚህ ላይ መጥቶ የተናገረው ማለት ነው ከዛ ውጭ ትናንትና ሲያስገድል ሲገል የነበረ በባዕድን ውስጥ ፈላጭ ቆራጭ ነበር አሁን በዚህ ትግል ላይ ደግሞ ፈላጭ ቆራጭ እንዲሆን አንፈልግም ያለው ጀነራል ለመናገር ነው ሌላ ምንም እንትን የለው ጀነራል ተፈራማሞ ነው እንግዲህ አመራሩ ሆኖ እሱንም ሲመራው ያማራ ልዩ ኃይልንም እንደ ትግልም እንትን ሲል የነበረው እነዚህ ሰዎች አጠቃላይ እኔ ባለፈውም ብለናል እነ ቤተልሔም ዳኛቸው ከመሬት ድረስ ኮኔክትድ ናቸው የመሬቱን አጀንዳ ነው ይዘው መተው የሚያወሩት ስለዚህ ቤተልሔም ዳኛቸው ሁልጊዜ የምታወራው ሁልጊዜ ስድብም ስትሳደብም ሆነ አጀንዳ ስትሰጥ የመሬቱን አጀንዳ ይዛ መታ ነው የምትናገረው ምን ነው በዚህ ነው እና ቀደም እንዳልሽው ነው ዝናቡ እኔ እንደው ዶክተር አብዱላ አንድሪስም ስለ ኮሌክቲቭ ሊደርሺፑ መግለጫ ሰጥቶ አይቼዋለሁ ቢያንስ ወደ 8 ሀገሮችን እንደ ምሳሌ እንግሊዝን ሩሲያን ቻይናን ስኮትላንድ ሁሉ በኮሌክቲቭ ሊደርሺፕ ያለፉ ሀገሮች እንደሆኑ ሊደርሺፕ ለዚህ ጥቅም በጣም ወሳኝ እንደሆነ ሁሉ አስረድቶናል ይሄ እኮ ስለ ኮሌክቲቭ ሊደርሺፕ እንኳን ሊያስረዳን አልቻለም ስለ ድርጅቱ እንኳን ሊያስረዳን አልቻለም በቃ መጣ በአመራሮች ላይ በአመራር ምደባ ላይ ጥያቄ አለኝ እንዴ እሱ አመራር ከሆነ ማን እንዲሆንለት ፈልጎ ምን አስቦ ነው ምንድነው የፈለገው ምን እንደገና ደግሞ የተፈለገው ቦታ ላይ አልደረስንም ካለ እነሱ የፈለጉት ምንድነው ሁሉንም ጠቅልሎ መያዝ ከዛ ሌላው እያጨበጨበ እነ ምሬ አጃቢ እነ ደሳለኝ እነ ሀብቴ በቃ ቀኝና ግራ ሆነው እያጀቡ እነሱን መሃል አድርገው ወክ እንዳደረጉ ነው የፈለጉት ያ አሁን አልፏል በቃ ይሄ አይሰራም ሁሉም የራሱ የሆነ ክህሎት አለው በክህሎቱ የራሱ የሆነ አቅም አለው በአቅሙ የስልጣን ባለቤት ሊሆን ይችላል ይሄ የጫካ ስልጣን እኮ ነው እንግዲህ የጫካ ስልጣን ውስጥ እንደዚህ አይነት መጓተት ካለ 4 ኪሎ ስንደርስማ እንግዲህ አስቡት ስንት ሰው እንደሚሞት ማለት ነው እርግጠኛው የምነግራችሁ 4 ኪሎ ብንገባ የሂትለር እጣ ፈንታ ነው የሚደርሰው እኔ እርግጠኛው ነኝና መሄድ እኔ ብቻ ነኝ የማለት እንደዛ አይነት ሐሳብ የትም አይደርስ በቃ ወንድሞቻችን ድርጅት ይባል ግዴታም ደግሞ ስለሆነ አገር አቆራርጠው ሄደዋል ድርጅት መስርተዋል ይሄን ድርጅት ሲመሰርቱ ብዙ ፈተናዎች ከሰራ ይሰራል ካልሰራ ደግሞ ፕላን ቢውን ይዞ የመጣውን መጠቀም ነው ፕላን ቢ ነው ያለችው እኮ ቤተልሔም ዳኛቸው
ዝናቡን አጀንዳ ይዛ መጣ ነው። እኔ ዝናቡስ ፕላን ቢ ላለማለቱ በምን እርግጠኛ ሆናለሁ? ይሄን እሱ ባለን መሰረት ከሄድን እኮ የሚፈልጉት ደረጃ አለ፣ የሚፈልጉበት የመጨረሻ እርከን አላቸው። ያ ግባቸው አልተሳካላቸው። ያ ግባቸው ካልተሳካ ፕላን ቢ አላቸው ማለት ነው። እንደገና ደግሞ የስልጣን ይሄ የአመራር ምደባም ላይ አልተስማማውም በግሌም ብሏል። የትኛው አመራር ላይ ነው ያልተስማማው? ማን ነው በዛ ላይ እንትን ያላ ነው? ከውጭም ደግሞ ተጽዕኖ አለብን ብሏል። ማን ነው ተጽዕኖ ያደረገበት? ከሶስቱ ከሀብቴ ከነምሬ ከነ ደሳለኝ ማን ነው ተጽዕኖ ያደረገበት? ግልጽ ሆኖ ለምን አይናገርም? እከሌ እንደዚህ ያደረገኝ ብሎ ማንም አልተስማማውም በግሌም ብሏል። የትኛው አመራር ላይ ነው ያልተስማማው? ማን ነው በዛ ላይ እንትን ያላ ነው? ከውጭም ደግሞ ተጽዕኖ አለብን ብሏል። ማን ነው ተጽዕኖ ያደረገበት? ከሶስቱ ከሀብቴ ከነምሬ ከነ ደሳለኝ ማን ነው ተጽዕኖ ያደረገበት? ግልጽ ሆኖ ለምን አይናገርም? እከሌ እንደዚህ ያደረገኝ ብሎ ተገፍተናል ያሉት እኮ ከነ ዝናቡ እኮ በውስጥ ኮኔክትድ እየተደረጉ እኮ ነው። በነገራችን ላይ ኤፍቢ ላይ ሁላችንም እየተከታተልን ስለነበረ ከመሬት ስለተነገራቸው ነው። እንደዚህ አይነት ከመሬት ቀጥታ ግንኙነት ነበረ። ቀጥታ ግንኙነት ስለነበራቸው እነ ቤተልሔም ዳኛቸው ገፍተናል፣ ከጎጃም ምንም አይነት አመራር የለም፣ እንደገና ደግሞ ሰምቲ ፕላን ቢ እናዘጋጃለን ምናምን ሲሉ የነበሩት ቀጥታ ከአመራሮች ጋር ግንኙነት ስለነበራቸው ነው። አሁንም በተዘዋዋሪ ሄደው አመራሮች ጋር መሬት ጋር ድረስ በመገናኘት እኛ ተገፍተናል፣ እዚህ ሶሻል ሚዲያ ላይ ውሸታሞች ተብለናል፣ ውሸታሞች ስለተባልን ስለተገለልን አንተ ወጥተህ መግለጫ ስጥ፣ አላመንኩበትም በል፣ ስለዚህ አንተ እንደዚህ ስትል ሌላውም ሰው ያምንሃል ብለው እንትን ብለው ነው እነ ቤተልሔም ዳኛቸው ጽፈው ምናምን ነገር ነው። ያንን ነው እያነበበ ወይም ደግሞ እንትን ብሎ የመጣው። ከዛ ውጭ ግን ስለዚህ ድርጅት ዶክተር አብደላ አስረድቶናል። ይሄ ድርጅት እንዴት ተመሰረተ፣ ይሄ ድርጅት ወደፊት ምን ያስፈልጋል አስረድቶናል። ስለ ድርጅቱ በቃ ብዙ ጥቅም አለው። እሺ ስለ ፐርሰናል ጉዳይ እኛ ምን አገባን? ስላለፈው ፐርሰናል ህይወቱ ማንም የጠየቀ የለም። ሆን ብለው ነው ያንን ሲያደርጉ የነበረው እና እየሄዱበት ያለው ርቀት አያደርስም። በነገራችን ላይ የአማራ ፋኖ ናሽናል ፎርስ ይቀጥላል። ከፈለገ ያው ካዋጣው እየተጓተተ የሁልጊዜ የታሪክ አተላ ሆኖ ይቀራል። ከዛ ውጭ ምንም አይነት እንትን የለውም። ፕላን ቢ ያው ከመሬት ስለሆነ የመጣው ማለት ነው። ትናንትና አያሌው መንበር ፕላን ቢ ሲል ይችም ያለችው ያው ፕላን ቢ ነው። በተዘዋዋሪ ከብልጽግና ጋር እኩል አብረው እየሰሩ ነው። ምን ብልጽግና ነው ይሄን አጀንዳ በነገራችን ላይ ክሬት ያደረገው ፕላን ይሄ። ስለዚህ እዚህ ጋር የብአዴን ቅጥረኞችና ከመሬት ድረስ ሁለተኛ አማራጭ በመያዝ ነው የፕላን ቢን አማራጭ በመያዝ ስለዚህ ምንድን ነው ፍላጎት ከሆነ አንደኛ ስልጣን ነው። የመጀመሪያው እንትናቸው ስልጣን ነው። ስልጣኑን ሙሉ በሙሉ መያዝ፣ ይሄ ሎጂስቲኩን መያዝ፣ ሁሉም ነገር በእነሱ እንዲተላለፍና ለሌላው ለሶስቱ አካባቢዎች በእነሱ ትዕዛዝ እንዲተላለፍ፣ ሌላው ደግሞ አይን እያየ ወይም እየለመነ ከነሱ እየጠበቀ እንዲሄድ ነው። ይሄ የትም አያደርስም። ማንም ደግሞ የሚሰማ የለም። እኩል ትሳተፋለህ፣ እኩል በልክህ በውጤትህ በትምህርት ደረጃ ወይም ደግሞ በእውቀትህ ልክ በሚመጥንህ ልክ ትመደባለህ፣ ትሰራለህ። ከዛ ውጭ ግን እኔ ይህን ያህል ወጣት እኔ ይህን ያህል እየመራው ነው ምን የትኛውን ቀበሌ ያዝክ መርተህ የሽምቅ ውጊያ ነው እያካሄድክ ያለው? ከሽምቅ ውጊያ አይበቃም እንዴ? እናትህ ልብዳ አይበቃም? ቴምር ትብዳ እጂ እናሽልብዳ
ቃጥለው ነው አውራ ሂድበት ተዋቸው ነው እና ይሄ እንግዲህ ከሽምቅ ውጊያ ሳንወጣ ገና ሽምቅ ውጊያ እንኳ ወተን ኖርማሊ እንደው የፊት ለፊት ፋይቲንግ ጌት ነው የተደረገው። ይህ ባልሆነበት ከይሄ የአመራር ምደባ ትቃጠላታለህ እንጂ በልክ ነው እንትን የምትለው በልክ ታገኛታለህ። ከዛ ውጭ ግን መተህ ከሌ ካልሆነ ይበተናል ምናምን እንዴ በት ነው መሄድ ያለብን። ከዛ ውጭ ግን መሬ እየተጎተተ ከአብሮኝ ይሄዳል፣ ደሳለኝ እየተጎተተ ሀብት እየተጎተተ የምትል ከሆነ ጥያቄያችን ከነሱ ጋር ነው። የማንም እየተጎተቱ እግራቸውን በጎንና በጎን እየሆኑ እንዲሄዱ አይደለም እንዲሰሩ የአማራን ትግል እንዲያሻግሩ። በጣም እኮ ውርዴት እኮ ነው። እንደው የውርዴታቸው ልክ እኮ የአባት አርበኞችን መቃወም ሁሉም ጎንደሮች ናቸው ማለት እንዲሁ በጣም የሚያሳፍር። በዚህ ልክ አባት አርበኞችን መሳፍንት እንዲመራው ሲባል እኮ በቃ በጣም እኮ ነው እንትን ያሉት እኮ በጣም ነው የሚያሳዝነው። ሁሉም ሁሉ ኬኛ ተረጋጉ። በዚህ አትቀጥላትም። የኔ ወንድም የሚሞተው አንተን ለማንገስ አይደለም፣ ወይም አንተ ጀነራል አንተ እንትን ልትሆን አይደለም፣ ለማሻገር ነው እንጂ ማንም እንትን የሚለው ትናንትና ገዱቲም እያልክ እኮ ስትመጣ ከመሬት እንደሆነ እኮ እኛ ገብቶናል። በነገራችን ላይ ነቅተናል። እኛ ሄኖክ አዲስ ቀጥቅጠህ ልታባረር ድርሳን ብርሃኔን ቀጥቅጠህ እኩል ትታገላታለህ፣ እኩል ድምፅ ይኖራል፣ በልክህ ታገኛለህ። ከዛ ውጭ ግን ማንም እየመጣ እዚህ የቺሽኒያ ነጋዴና ይሄ ዝም ብሎ በላይ ዘመነ ያለና አማራ ዛሬ ያለ እየመጣ ፖለቲካ ቢሰራ ማንም የሚሰማው የለም። በነገራችን ላይ አንዳንዶቹ ያው መሬት ድረስ ኮኔክትድ እያደረጉ በተለይ ሊቀ የሚባል ልጅ ነው። አሁን ይሄንን መግለጫ ከእንትና ጋር ከዚች እነ መልካም ሞላ ጋር እንትን በማለት ዝናቡን ያመጡት እነ ሊቀ ናቸው። መሬት ድረስ ወርደው ማለት ነው። ማርሸታ ማንም አላካችሁ ማለት መግለጫ ከሆነ ኖርማሊ መግለጫ ነው መሰጠት ያለበት። ችግርም ከተፈጠረ ችግሮች እንደዚህ አይነት ችግሮች አጋጥመውናል፣ ስንቅሳሮች ነበሩ ብሎ ማስረዳት ያለበት እንደ ድርጅት ነው። ወጥተም ካላመንክበት ታዲያ ለምን አብረህ መጣ? አፈርሰህ ለምን አልሄድክም? ማንም እንደማይቀበልህ ታውቃለህ። እዛው ጎጃም ውስጥ ታጥረህ ነው የምትቀረው። እና በዚህ ልክ ነው ገና እነግርሃለሁ። እኔ እያንዳንዴ እንደው ገና ወደፊት እንሄዳለን፣ አብረን እንጓዛለን። ቀጥል እስኪ ወንድም ሀያት የምትይዋለሽ? እሺ ችግር የለውም ብራዘር፣ እስከመጨረስ እየጠበኩ ነበር። ሀያት አውራ አሉ